ወደ ላይ ነው የሚሄደኝ እና ታዲያ ቀን ሙሉ ሳትበላ ቀን ሙሉ ምግብ ሳትበላ እንዴት ነው የምትለው? አብሽ ለምን ነው ሰው ወደ ላይ ይለኛል? ምን ነው እርጉዙ እኮ ሩታ ናት፣ አንተ አይደለም። ኦኬ ጮጋራ ችግርም ሊሆን ይችላል። እኔ የምለው ችግር የለውም። ይቺኛ ከልቱ ኪሳራ ምን ታረጋለች? ሰው ታሞ አልጋ ላይ ተኝቶ አንቺ እንደዚህ ለብሰሽ እዚህ ጋር እንደዚህ ለብሰሽ ትመጫለሽ እንዴ? ያምሻል? ጤነኛ ነሽ እንዴ? ልጁ አልጋ ላይ ተኝቷል ታሞ አስገድደሽ ልትመክሪው? አንቺ ውጪ በቃ ከሰው ትዳር ምን አይነት ሆነች እቺ? በአላህ ውጪ ከሰው ትዳር አይመለከትሽም። በቃ ቢፈልጊ ብላና ወደ ላይ በለው፣ ቢፈልጊ በልቶ ወደ ታች በለው። በቃ ፍቺያቸው እነዚህ ሰዎች እንዴ! እኔ ታባቴ ሊሄድ ነው። ከየት የመጣች ናት እቺ ደግሞ? በፈጠራችሁ የወንሽ የሴኔጋል እንትን ትመስል እኔ ከመጀመሪያ ጀምሮ ሆዴ ቁስልን ያለው ማለት ነው። ወደ ቤተሰቦች ሌባውላ አለችው የዘፈኑ ማሽቃበጥ። ሀይ ጋይስ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ይብዛልኝ ውድ ቤተሰቦቼ ማለት ነው። እንግዲህ ትናንትና አብርሽ ቤት ሩታ እጅ በፍንጅ የተያዙት ማለት ነው። እነዚህ ሌባ የተባሉት አታዋርደኝ። አሁን እኮ ነው መሸሽ ውድ ቤተሰቦቼ ማለት ነው። እንግዲህ ትናንትና እንግዲህ ያው ታውቃላችሁ አብርሃም እንደው ለቡሄ ነው ለእንትን ለአመት ባላቸው እየጨፈረ ምናምን ነበረ፣ ራሱን አስሮ ነበረ። እና ቤተሰብ እውነት ለመናገር በጣም የሚገርመው ነገር ቢኖር ማለት ነው የእሷ ፍራቻ በቃ ልበላት ይመስላል እኮ። ኧረ ብስሚላ ይናል። ሲጀምር ደግሞ ምን ቀን ነበር? ተትናንት ወደ ማለት ነው። ራቁቷን ነበር የወጣኝ ታውቃላችሁ። እንግዲህ አባጋዝ እንግዲህ አሞኛል ብሎ ሻይ ቡና ምግብ ምናምን ሰርታለት መታ። አሁን ደግሞ እያሻሸችው ምናምን። ለነገሩ ሩታ እኮ ያለችው ትክክል ነው ጋይስ፣ መቼም አይቀየርም። አዎ መቼም አይቀየርም። አንድ ሰው እኮ ማለት ነው ለውጥ አለው፣ ግን ይሄ እዛው ታጥቦ ጭቃ አስባቸው ታጥቦ ጭቃ ነው የሚሆነው ማለት ነው። እና በጣም የሚገርመው ነገር ቢኖር ደግሞ የትናንት ነው ማለት ነው። እንዴት ነው የሚያረግህ? ወይ እንዴት ነው የምታያት? ሄሪሜላ የምትባለዋን ውሽሚትን ማለት ነው። እንደዚህ ሚስትን ራሱ እንደዛ አይተህ አታውቅም ብዬ አስባለሁ። እውነቴን እኮ ነው ጋይዝ። በጣም አሳፋሪ ነው። አሳፋሪ ነውር አይደለ እንዴ? ቤተሰብ አደርሱልኝም። እኔ እኮ በሳቅ ፍንድት ብዬ ልሞት ነው። ኧረ ብስሚላ ወደ ሰዎቼ ማለት ነው። እንግዲህ ያው ትናንትና አይታችኋል ሩታ ማለት ነው ማርክ ቤት ሄዳ ማለት ማርኬን ተሰናብተው ወዴት ነው ሄደችው? ወደ አብርሽ ቤት። እጅ በፍንጅ አልተያዙ። አቤት አታዋርደኝ ነው። ጉድ። እና ሩታዬ የኔ ስማርት፣ የኔ ጀግና፣ የኔ ልዕልት፣ የኔ ጣፋጭ ማለት ነው። እውነቴን እኮ ነው። አንቺ እኮ ስማርት እኮ ነሽ። በዛው ማለት ነው። አንድ ነገር ልንገራችሁ፣ አብርሽ መቼም አይቀየርም። አለቅ መቼም ከሴት ጎን ከሴት ጋር መለጣጠፍ፣ መያያዝ፣ እንጃ መተሻሸት ሲወድ ሸሃዳ ወንድ ነው እንደ ይሄ ወንድ አይደለም። እና ደግሞ ማለት ነው ቤተሰብ እንግዲህ ሩታዬ ወደ ቤተሰቦቿ ጋር ሄደች ልበላቸው። በቃ ሄደች፣ ቆረጠች፣ ልም አለች። እንግዲህ ሙሉ ቀን ግጠማት አይደል የሚባለው? እንደዚህ ሙሉ ቀን ገጥማ ደግሞ በርትታ በሰላም እንድትመጣልን ነው የምንፈልገው ማለት ነው። እና ውድ ቤተሰቦቼ ማለት ነው እስቲ አብርሽ ትናንትና ያደረገው ነገር ሁሉ ብሎ እኮ ነው ውሸቱን ማፊ ለቅሶ ውሸቱን ውሸታ ደግሞ እኮ በቃ የሆነ ሰው እንዲያዝንለት ሩታን እንድትሰደብ ምናምን የሚያደርገው ነገር ጋይስ ልብ ብላችሁ ሳይታችኋል። የሚያደርገው ነገር ማለት ነው እንዴት እንደሚያናድድ። እውነቴን እኮ ነው። እንዴ ሩታ አሁን ብትሰደብ ምንድን ነው ጥቅሙ? ምን ጥቅም አላት? ደስ ነው የሚልህ አይደለ? ለነገሩ አዎ ደስ ነው የሚልህ ሀቂቃ ማለት ለምን ሚስት እንደዛ ስትረገ እንደዛ ስትሰደብ ስትዘቀዘቅ
አንድ ቀን ተው ብለህ አታውቅምና አልፈርድብህም። አዎ የለመደ ሰው እንደዚሁ ነው። የለመደው ጦጣ ሁልጊዜ ፍርጠጣ ብሏል እና ሁሌ ጊዜ ለምዷል እንደዚህ ሰው መስደብ፣ ሰው ማሰደብ፣ ሰውን ማስለቀስ ማለት ነው። እና ወደ ቤተሰቦች ሀቂቃ እናንተም በእርግጥ አዝናችኋል፣ ግን ደግሞ ልክ እንደነሱ አስመሳይ እነዚህ ትናንትና ሩታ ስትመታ ማለት ነው ልጥፍ ነበር ያለችው ማለት ነው። ከዛ በኋላ ሩታን አየት ስታነቅ ተቂጧ ፈቀቅ ነው። ያሰላም እኔ አስደንጋጭ እኮ ናት ሩታ፣ አስደንጋጭ ነብር ያንሳታል አያንሳትም፣ ሀቂቃ ማለት ነው። እና ቤተሰብ በጣም ነው ደስ የሚለው። በጣም የሚገርመው ነገር ቢኖር ሩታዬ አስደነገጠቻቸው እላቸዋለሁ። እኔ በጣም ነው ደስ ያለ ባይዘዌ ማለት ነው። እንደዛ ድንብርብርብር እንደዛ ድንግጥቅጥቅጥ ሲሉ ደግሞ እነዛ የመጡት ማለት ነው አላቃቸውም የመጡት ማለት እነዛ ማለት ነው። እነሱ ሲጀመር ቢቀርባችሁስ ይሄ ስራ ቢቀርባችሁስ እንዴት እንደሰ በትራፍን ይዘው ማለት ነው። እኔ እኮ ማለት ነው ወሽማጣቸው ጥስ እኮ ነው የሚለው ባይዘዊ ወላይ እንዴ በቃ እኔ ሩታ ነች ነው እንጂ ሄድኩት ሩታ ሲጀምረው ማለት ነው። አለ ሩታ ምንም ነገር አይሰሩም። ሀቂቃው እንደው ምንም እንደው ሩታ ራሱ ቪዲዮ ላይ ከሌለች ስሟ ይጠራል። ስሟ ማለት ነው። እውነቴን ነው። ለምን የሩታ የእነሱ ገቢ ሩታ ናታ። የእነሱ ድምቀት ሩታ ናታ። እንኳን ለነሱ ለእኛ ድምቀት ሩታ ናት። እና በጣም ያሳፍራል። አሳፋሪዎች ሁላ ማለት ነው። በራሳችሁ የማትሰሩ በራሳችሁ አንድ ሰው ቀረ መሰለኝ ተመስገን። እውነቴን ነው። እንደዛ ካለኝ በኋላ ሩታ ቀረ መሰለኝ። ማነው ያ ወሽማጡ ወጥ ሲያደርገውና አስመሳዩ ማለት ነው። እንግዲህ እኛ አልወድር ነው አስመሳይ ሰው እኛ አንወድም፣ አንደግፍም። ሰብስክራይብ ያንችን ስም ብድግ አድርገን እልም ሽው ነው። እና ሁላችሁም ማለት ነው ሩታዬ ዱአ አድርጉላት፣ በምታውቁት ጸሎት። በቃ አለቅም ብቻ እናንተ ሰላም ትሆንልና ሩታ ብቻ። እኔ የምለው ይሄን ብቻ ነው ወዶችዬ። እንግዲህ አብርሽን እንግዲህ አይማርም። አንድ ሰው ወደቀበት ሲነሳ ለካ ይሄን ሀል ይጠግባል እንዴ ማስመሰሉ ብቻ። እናንተ እየዋ እንደው እያለቀሰ የመሰለ ማለት እንባ የወጣ መስሎ ማለት የተጎዳ መስሎ ማስመሰሉ ተወርደኝ እኮ አስመሳዮች ማለት ነው። ሁላችሁም ከሩታ በቀር። ሩታማ እናቴ ሀቢበቲ ጀግና ነብር የሴት ወይዘሮ በእርግዝናዋ አንድ ቀን አረፈ ሳትል እኝኝኝ እያስበባት ብዙ ነገሮች አሳልፋለች እና በጣም ከባድ ነው ወላሂ። በጣም ያሳዝናል።